አርሚ ሰብዓ የሚባለው ወይም በአማርኛ አክሰንቱ ደግሞ አርሚ ሰባ የሚባለው በሱዳን እና በትግራይ ቦርደር ላይ የሚገኘው ምዕራብ ትግራይ መሬት ላይ በእርግጥ የሚገኝ ምዕራብ ትግራይ ነፃ አወጣለሁ፣ ምዕራብ ትግራይ ነፃ አውጥቼ እዛው በሱዳን የስደተኞች መጠለያ ላይ ያለው ህዝቤን እመልሳለሁ ብሎ በልህ እየታገለ ያለው ሰራዊታችን አርሚ ሰብዓ ያለበት ሁኔታና እየሰራው ያለው ጀግንነት የሚቃኝ ነው የሚሆነው። ስለዚህ አርሚ ሰብዓ ማለት እናንተም እንደምታውቁት ኢትዮጵያ ብዙ ሞክራለች አርሚ ሰብዓን ለማፍረስ ማለት ነው። አንዳንዶቹ ባንዳዎች ልካ እንደው ከተለያዩ ሀገሮች ባንዳዎች እየተላኩ ኢትዮጵያ የላከቻቸው ከአርኤስኤፍ ጭምር ከሱዳን ሸፍቶች ጭምር በማገናኘት ከነሱ ጋር ተገናኝተው ብር ተሰጥቷቸው አርሚ ሰብዓን ለማፍረስ አፋር ላይ ከትመው እዛ ሆኖ ብር እንሰጣችኋለን ከአርሚ ሰብዓ መምጣት ትችላላችሁ እያሉ አርሚ ሰብዓን ለማፍረስ ያልሞከሩት ነገር የለም፣ ያልተደረገ ነገር የለም። ከነሱ ቀጥሎ ጌታቸው ረዳም ሞክረዋል። በሱዳን በኩል ሄጄ ልያቸው ወንድሞቼ ናቸው ሄጄ ልያቸው ምን ላይ እንዳሉ ብሎ ጠይቆ የሱዳን መንግስት ፍጹም መሄድ አይቻልም ብሎ እንደከለከለው ታውቃላችሁ። ከዛም ቀጥሎ ጻድቃን ተመድቦ ጻድቃን ገና ሳይመጣ ይምጣና እስክናያለን የሚል እነሱ ማስተላለፉ፣ እኛ ደደቢት ሚዲያም በጊዜው ደረስንበትና ህዝባችን ስናነቃ እያንዳንዱ እስኪ ይሄድና እንየው አለ። ጻድቃን ያው በእንደዚህ አይነት ነገሮች ህይወቱ በደንብ ስለሚሳሳላት ወደዚህ አይገባም። ሌላ ሴራ፣ ሌላ የሚዲያ ዲስኩር ይዞ መጣ፣ መሄድ ትቶ ማለት ነው። ይህንን ሁሉ ሲደረግ በድሮን የሰርቪላንስ ድሮኖች እየተላኩ ሊደበድብም ሁላ ጥናት እያደረገ ድሮኖች እየላከ ነበር አብይ አህመድ። ስንት ድሮን እንደጣሉ መተው እንደጣሉ እንግዲህ ታሪክ ይሰንደው ይሆናል። ኢትዮጵያውያንም ምናልባት ሰራዊት ላይ ያሉ ያውቁታል። አሁን ሱዳንና ኢትዮጵያ ኮምሩክ አካባቢ በቤንሻንጉል አካባቢ ሲታገሉ አርሚ ሰብዓ ስላለበት ነው እንጂ ሱዳን እንደዚህ አያደርግም ነበር እያለ አርሚ ሰብዓን ምን ያክል ስሙን እያጠፋ እንደሆነ ታውቃላችሁ ማለት ነው። ከዛም አልፎ ግን አርሚ ሰብዓ ሁሌም እንደምንለው አብዛኞቹ ከዛው ከስደተኞች መጠለያ የወጡ ናቸው። ምክንያቱም እናቶቻቸው አባቶቻቸው በበሽታና በረሃብ እየሞቱ እንደሆነ እያዩ ነው። መጠለያው በዩኤን መጠለያ ስር ያለው ህዝብም በየቀኑ መጠለያ እያቃጠሉ ምን ያክል እያስቸገሩት እንደሆነ እያዩ ነው። ህፃናት እየሞቱ የመቀንጨር ጉዳይ ተዉት። ያው የደይ ቱ ደይ የሚታየው የሚነገረው ዜና ነው። ይህንን ሁሉ ያየ ወጣት ከዛ ከስደተኞች መጠለያ ወጥቶ ሰልጥኖ ሀገሬን አስመልሳለሁ፣ ዳር ድንበሬን አስከብራለሁ፣ ጠላት አሸንፌ ህዝቤን ነፃ አወጣለሁ ብሎ ከዛው ከስደተኞች መጠለያ የወጣ ነው። እነዚህ በጀግኖቹ የትግራይ ጀነራሎች እየተመሩ ኮሎኔሎች እየተመሩ በልዩ ሁኔታ ሰልጥነው አርሚ ሰብዓ እንደምታዩት እንደምትሰሙትም ገጥሞ ጠላትን ማሸነፍ ብቻ ሳይሆን በስሙም ጭምር ይዋጋል። አርሚ ሰብዓ እየመጣብህ ነው ከተባለ ምዕራብ ትግራይ ላይ ያለው ሰራዊት የኢትዮጵያ ሰራዊት ሩጫው እያንዳንዱ ኢትዮጵያዊ መከላከያ ውስጥ ያለው ያውቀዋል። አሁን ብዙ የማፍረስ ሴራዎች አድርገው ያልሆነላቸው ያልተሳካላቸው የኢትዮጵያ ፖለቲከኞች አሁን ምን ጀምረዋል? ከስደተኞች መጠለያ እየታፈሱ ነው። አፈሳ አለ፣ የወታደራዊ ግዳጅ አለ ትግራይ ውስጥ እያሉ አይደለ? ከወደዛ በኩል በሱዳን ጠረፍ በሱዳን ቦርደር
ያለው ሰራዊትም ከስደተኞች መጠለያ አፈሳ እያደረገ ነው ብለው ዲፕሎማሲ የትግራይ ዲፕሎማሲ ለማበላሸት ዓለም አቀፍ ማህበረሰቡ ስደተኞች ላይ እንደዚህ እየተደረገ ነው ብሎ የተዛባ መረጃ እንዲኖረው ለማድረግ ትግራይ ከኢትዮጵያ ነጥለው 360 ዲግሪ ከበው መከራዋን እየተመኙም እየተገበሩም የነበሩ መሪዎች አሁን ደግሞ ዓለም አቀፍ ማህበረሰብ የሚሰጣቸውን 1 ኪሎ ይሁን 2 ኪሎ ስንዴ ያችን ለማስቀረት ህዝባችን በረሃብ በሕክምና እጦት እና በስነ አእምሯዊ ጫና ሳይኮሎጂካል ዋርፌር ከፍቶ ህዝባችን ለመጨረስ እያደረጉት ያለው ሴራ አርሚ 7 ተዋግቶ ብቻ ሳይሆን በስሙ ብቻ ሳይሆን የሚዲያም ጭምር ታሪክ የሰራው ብዬ እዚህ ላይ የጻፍኩት ታሪክ እየሰራ ነው ያልኩት በሚዲያም ጭምር እየሰራው ያለው አሳያችኋለሁ። ዋናው አሁን ማቀርብላችሁ መልስ ነው ለኢትዮጵያ ዲስኩር፣ ለኢትዮጵያ የፕሮፓጋንዳ ዘመቻ። ከስደተኞች መጠለያ አፈሳ እየተደረገ ነው። ስለዚህ ከዛ እየታገሉ ስለሆነ ስንዴ አትስጧቸው፣ ዘይት አትስጧቸው፣ ሰርከህብስት የሚያድሩባትን ምግብ አትስጧቸው የሚል ዜና ለኢንተርናሽናል ተቋማት ለመስጠት በተጋሩ ላይ እየዘመተ ያለው መንግስት አሁን አርሚ 7 መልስ መልሶለታል ብዬ አምናለሁ። ከዛው ከቦታው ሪከርድ አድርገው ኢንተርቪው አድርገው የላኩልን ጀግኖቹ ይውልኝ ካሁንለይ ስምኻ ለለና ልቦታ ስግለ ስሞይ ስላሓጎስ ይበሃል ዘለና ልዓ ማዓስከር ሓሻይ ከም ዝፍለጥ ያው ሰራዊትና ትግራይ ነፃ ንምውፃእ ብዙሕ ተቃሊሱ ብዙሕ ነገር ከፊሉ እዩ። ሕዚ እውን ግን ያው ኣብቲ ድርድር በፂሕና ድርድር እውን ተራእይ ስግና ፌስዎ እንደገና ላብ ለይተደልየ ኩነታት يمرح لمو ياو نحنا لتو هزونا أبغادو تواتاتين ناي كريات لاببا هادو يمنسوا ساتمون أكالسو وينكم لاو متواصلهم كمو ينيو تمدبات أو جام عسكراتها نا سخاون أكالسو سلالكونها كمو ينيو تملا على هاي تخكلي أز حلفة ب سايكل بدردر كودات وحيلو تبيلوني رجل سكان حزي ب دردر ساعة زي كذا نحزو كل كان الناس كحزي حزب تجرين تجرين سلام تحيز لنا صبيين كونتري لنا كي حزب كوني يسأل أنا ها بيتمين حالي بكبابان عصوان دودار هزنا سدتنيا ونبوتو كم لسه كألن لعلاون تهجرنا ونخبرك كألن تحزنينا خالي من مارسجن بقى حنتي قاسم سلزونا أتذلتنا مسرعنا مدينة خينا خنقال سوق مفتحي بزل خايب زي زناون أفقد خيندا أفقد مكران نايماي ناي خالي سجم كرتة سلزونا تذلت حزم من مارسجن نام جلال عكام مسرع حملها نايميج الرشان حنساو نحوار سنة كام مريتنا كيكا زبر زلوا عالسيوم هذه تو من العالات هذه تو زحت نجارات ولا تجراي لو زي معسكرات يقول هذا تناي قداش ويخا قفا له قال البحر ورطة تلمو سخاتهم كم نبرات تجارتي أفتو غالس سلنوهم ناي مملاس راح تسرع له زي تفكر ليو تقفا ويخا قديتها مثل أي بتفكر إحنا هذه كرنت لنا بناء وعلنا من العالات مر بقفاية بخالي بسعنته بفصل تأمريون بناء وعلنا توقصه جن منطر يزلنا أفكار بدورني دبدوله ولا حزودين بدورني دبدوله تزلتنا من مارقي نفتز مرتنا مسرعنا ملينا مكلاس مر أوزي بناء وعلنا سنة دي ليتو حزون أوزي بقى أنا سجمل لأني قال لي خير إذا نجرب زجود ده سئل حزي كل እስካሁን ድረስ ያለው ልተርጉምላችሁ ምናልባት በአማርኛም እየሄድን ስለሆነ ትግርኛ ነውና እያንዳንዱ ኢትዮጵያዊ እንዲሰማው የምፈልገው ስለሆነ እያለ ያለው እኛ 360 ዲግሪ ተከበን ከቀያችን ተፈናቅለን ህዝባችን ተከቦ
ፕሪቶሪያ ተስፋ ነበረው፣ ይመልሰናል ብለን ተስፋ አድርገን ነበር። ግን ሁኔታው እየባሰበት ህዝባችንም እየሞተ እያለቀ ባለበት ነው ያለ ነው። ያለን አማራጭ ብቸኛው አማራጫችን ታግለን ጠላት አሸንፈን ማንነታችን ማረጋገጥ ነው። ይሄን ያለው እና አፈሳለ እየተባለ ያለው ታዲያ ከምን የመነጨ ነው አለ ወይ ያለው በፍላጎታችን በራሳችን ውሳኔ በራሳችን ተነሳሽነት ያለን አማራጭ ታግለን ጠላት ማሸነፍ ብቻ መሆኑን በማመን ነው አርሚ 70 እየተቀላቀልን ያለ ነው ያለው። አጋጣሚ ሆኖ አሁን የምታዩት ጀግና ነባር ታጋይ ከሚባሉት አንዱ ነው። ያለፈው 17 ዓመት ትግል የሚባለው ከደርግ ጋር የተደረገው ፍልሚያ እዛው የተፋለመና ህዝቡ ሰከንደሪ ዜጋ ሁለተኛ ዜጋ ተብሎ ሲቆጠር የነበረው የትግራይ ህዝብ ብሔር ብሔረሰቦች እኩልነት ማረጋገጥ መቻል አለባቸው፣ እኩል መሆን አለብን ብለው ታግለው እኩል ያደረጉ እያንዳንዱ ሲጨቆን የነበረ ብሔረሰብ ወደ እኩልነት ደረጃ ካመጡ ጀግኖች ውስጥ ናቸው እነዚህ። አሁንም ቢሆን ታግለን ማሸነፍ እንደምንችል አምነን ብቸኛው አማራጫችን እሱ መሆን አምነን በፍላጎታችን ነው አርሚ 70 እየተቀላቀልን ያለ ነው እያለ ያለ ሁሉ ብድልየት ካብ ድልየት ወፃ በፍጹም ተአምር ትግበር ነገር የለን። ሕዚ ንሕና እውን ብድልየት ኢና ናይ ባዕልና ሰናይ ተግባር ተዘይኮይኑ ብሓይሊ ብግፋት ዝበሃል ነገር ኣብ ከባቢና እውን የለን። ምስሩ እውን ናይ ሕወሓት ፖሊስ እውን ከምኡ ንሕና እውን ኣነ ምስ ከባቢ ናይ ናእሰን እስካብ ናይ ሕወሓት ፖሊስ እውን ትገፈፉ ርእ ሰምዒ ይፈልጥን ተገፊፉ ዝኸይድ ወታደር እውን የብልና ናይ ባዕልና እዚ እውን ገሌኻ ፅናሕ ገሌኻ ንቕድሚት ክድና ተባሂሉ ዋላ ሕዚ እውን ፅንሑና ተባሂሉ ዝተረፉ ሰባት እኒኦ ዘይኮይኑ ማንም ካብ ድልየትና ወፃእ ዝግበር ነገር የለን። እዚ ኮነ ተባሂሉ ናይ ፀላእ ወረ ዝግበር ዘሎ ካብቲ ናይ ተረፋ መረፍቲ ዘይኮይኑ ሕዚ እውን ማንም ሰብ ኣገዲዱ ዝወስለ ሰብ የለን። ብናይ ባዕልና ሰናይ ድልየት እዩ። እዚ ከዓ ተኻሊእ መማርጢት ከዓ ዘላታ ቃልስን ስለ ዝኾነት ዓድና ኣብ ዓድና ናራእና ይነብርን ካብ ዝብል ተዘይኮይኑ ካሊእ ምንሳይ እሺ ንዞም እስቲ ከም ሶክስ ማለት ኣብ መዓት ገለለ ክንመስል ዛደለየ ወረ ወረ ተደለ ማለት ሁሉ የሆነ ራዕይ ዘይኮነ ስሪካ ዝውረ ወረ ግን ትክክል ኣይኮነን። ሕዚ እዚኣቶም ብደንቢ ከምዚ ዓይነት ወረ ዝዘውሩ ዘይኮነ ነገር ንህዝቢ ዝሰርሑ ከፍሕን ዝኽእሉ ግን ሕግን መጠየቅ አለባቸው እነዚህ ሰዎች። አሁን ያለው እኛ ሀገራችን ቀያችን አሻግረን እያየን በተስፋ ብቻ መኖር እንደማንችል አውቀናል። እንደውም ቆዩ እየተባሉ በግዴታ እንዲቆዩ የተደረጉ አሉ። ይቅርና ና ታገል ተብሎ ሊታፈስ መቆየት አለብህ እየተባለ ተገዶ በግዴታ የቆየም አለ። ግዴታ የሚባል አፈሳ የሚባል የለም። የትግራዋይ ወይም የተጋሩ ካልቸርም አይደለም፣ ባህልም አይደለም፣ ታሪክም አይደለም፣ የቲፒኤልኤፍም ታሪክ አይደለም ያለው። ድሮም የምናውቀው አሁንም የምናውቀው እንደ ተጋሩ ቀያችን ተወሮ ቀያችን ተቀምጠን ተነጥቀን መኖር አንችልም፣ መብታችን ተረግጦ መኖር አንችልም። ይሄ የትግራዋይ ባህሪ አይደለም። ጠላቶቻችን ያላወቁት አንድ ታሪክ አለ። ትግራዋይ በፍቅር እንጂ በኃይል ማንበርከክ አይቻልም። ትግራዋይ የሚሰግደው ለፈጣሪው ብቻ ነው። ትግራዋይ ለጠላት አይሰግድም። እዚህም እዛም ባንዳ ይታጣል ብዬ አይደለም። አዲስ አበባ እኮ ሆነው ህዝባቸውን ለማጥፋት የሚፎክሩ ተጋሩም አሉ። ባንዳ ሁሌ እንክርዳድ አይታጣምና ባንዳ አይታጣም። የትግራዋይ ባህሪ መገለጫ ግን አይደሉም። ጠላት ያላወቀው
ትግራይ ማንበርከክ የሚቻለው በፍቅር መሆኑ ብቻ ነው። ያላወቀው ይሄ ነው። ይህንን ቢያውቁ ኖሮ የትግራይ ህዝብ መጀመሪያ እናንተ ሞቶር ናችሁ ሲባል እንደ ትግራይ ፓርላማ ያጨበጨበለት ሰው አልነበረም። ታውቃላችሁ፣ ታስታውሳላችሁ። በትግራይ ፓርላማ መጣ አብይ አህመድ፣ እናንተ ሞቶር ናችሁ፣ መኪና ያለ ሞተር መሄድ አይችልም ምናምን አለ፣ አጨበጨበ። የትግራይ ህዝብ በጣም ነቅ የመሆኑ የምታውቁት ሳምንት አልፈጀበትም የአብይ አህመድ ተንኮል ለማወቅ። በትግራይ ህዝብ ላይ ያላቸው ጥላቻ ለማሳየት ደግሞ ጠላቶቻችን ሳምንት አልፈጀባቸውም። ያኔ ፓርላማ ላይ ከተናገረ በኋላ በሳምንቱ አሜሪካ ሄዶ የትግራይ ታሪክ ሲያንቋሽሽ የትግራይ ህዝብ 60 ሺህ ልጆቹ ገብሮ ከ100 ሺህ በላይ ልጆቹ አካላቸው እንዲጎሉ ሆኖ ያገኘው ድል የደመሰሰው ጠላት አልደመሰሰም ራሱን ያወደቀው እያለ ታሪካችን ሲያበላሽ ሲያንቋሽሽ አየው። ምንድን ያለው? መሽረፈት ነው ያለው። ማርገብገቢያ ማለት ነው። መሽረፈት ነው ይሄ ሰው። ከዛ ወዲያ ብዙም ጊዜ አልፈጀበትም። እያንዳንዱ ትግራዋይ ያወቀው፣ ታገለ፣ አሸነፈ። በአንገቱ አንቆ ነው ወደ ፕሪቶሪያም የወሰደው። ይህንን እያንዳንዱ ይህንን ታሪክ የሚያውቅ ይህንን የነበረውን ያለፈው 6 ዓመት የኢትዮጵያና የአፍሪካ ቀንድ ፖለቲካ ሲከታተል የነበረ ሰው ሁሉ ያውቀዋል። አንቶኒዮ ጉተሬዝ ራሱ ቲዲኤፍ የሚባለው ኃይል የሚሸነፍ አይደለም ነው ያለው። የአሜሪካ አናሊስቶች ምንድን ነበር ያሉት? እነ ማይክል ሩቢን አሜሪካ አሁን የአፍሪካ ቀንድ ለመቆጣጠር ከሆነ መስራት ያለባት ከቲዲኤፍ ጋር እንደሆነ ማወቅ አለባት፣ ስትራቴጂዋን ትቀይስ ነው ያለው። ይሄን የተባለው የሌለ በትግራይ አሁን እንደው ሐረ መሬት የምንለው እኛ የራሳችን ማለት የትግራይ መንግስት የተቆጣጠረው የትግራይ ቦታ የትግራይ መንግስት የሚያስተዳድረው ላይ አፈሳ አለ ተብሎ የኢትዮጵያ መንግስት የኢትዮጵያ ሚዲያዎች ብቻ ሳይሆን የአውሮፓ ህብረትም የአሜሪካም ልዑካን ምን እንዳሉ ወደ በኋላ የምናቀርበውም ይኖራል። እንዴት እንደተሸወዱም ደግሞ በደንብ አድርገን ጠንቀን እናውቃለን። ከዚህም አልፎ ግን አሁን በስደተኞች መጠለያ ያሉ ቤታችን አሻግረን እያየን አንኖርም ያሉት ጀግኖች አርሚ 70ን እየተቀላቀሉ ባሉበት አይ አፈሳለ ይላል። ይሄው እኛ አልታፈስንም በራሳችን ፍላጎት ሐሸባን ያለው የስደተኞች መጠለያ ሐሸባ ላይ ነበር ያለሁት፣ እዛውን ያለሁት፣ ከዛን የመጣሁት ነው ያለው። ከሐሸባ ወስነን የመጣ ነው፣ እንደውም የቀራሉ ነው ያለው። አሁን ወስነው የሚመጡት ምን እያሉ ነው የሚሄዱት የሚለው ደግሞ ላሳያችሁ። ይህንን ያው ድምፁ እንዳይረብሻችሁ እኔ ራሴ ልተንትንላችሁ። እንደምታዩት ከሐሸባ ከኡምራክባ ከሌሎችም የሚመጡ ናቸው። እንዴት በመኪና እየታጀቡ ቻንት እያደረጉ ባንዲራቸው ይዘው ሰራዊታቸውን ለመቀላቀል በመኪና እንዴት እየመጡ እንዳለ እያያችሁ ነው። ይሄ ተገዶ ነው? ማን ያስገደደው? አልተገደድንም እኛ። ማንም ያስገደደው ወጣቱ በዚህ መልኩ ነው ሰራዊቱን እየተቀላቀለ ያለው። ሰራዊታችን እየተቀላቀልን ያለነው በራሳችን ፍላጎት ቀያችን ለማስመለስ፣ መሬታችን ለማስመለስ፣ ማንነታችን ለማክበር ነው እየገባን ያለነው። ማንም አላስገደደንም ነው እያለ ያለው። እንዴት እየመጣ እንዳለም እያያችሁ ነው። ማን አስገድዶ ወደ መከላከያ ይወጣል? አስገዳጅ የሚባለው የት ነው ያለው? እንደዚህ ነው ወጣቱ እየሄደ ያለው። በእርግጠኝነት እኔም ደውዬ ያገኘሁት ይህንን ቪዲዮ ቀርጸው ስለላኩልን ብቻ ሳይሆን ደውለን ያገኘ ነው። ይሄን የነገሩን ይሄን እያንዳንዱ
ወስኖ በራሱ ፍላጎት እንዴት እየመጣ እንዳለ እየገባ እንዳለ ወደ ስልጠና ነው። እንደውም አርሚ 7 አራቅም የለንም ሎጂስቲክስ የለንም ተመለሱ እያላቸው እየተመለሱ ነው ያሉት። ቆዩ ተብለው የቆይ ሰዎች እንዳሉ ነግረውናል። ውሸቱ ታዲያ ከየት መጣ ያላችሁ እንደሆነ አንድም ከፍራቻ ነው። ብልጽግና የትግራይ ሰራዊት የትግራይ ወጣት አምኖ አሁን በምታዩት መልኩ ሰራዊቱን ከተቀላቀለ ትግራይ ልክ ራሳቸው የራሳቸው ኮሎኔሎች ሲሉስ እንደነበር ትግራይ እንደው ጭጮች ናቸው የማድረኩን ሲሉ እንደነበረ ኮሎኔሎቹ የትግራይ ሰራዊት አንዴ ከወጣ አንዴ ካመነ የትግራይ ወጣት ዓላማው ተነግሮት ክሊር የሆነ ዓላማ ይዞ ከወጣ አሸናፊ እንደሚሆን ያውቃል። ስለዚህ የኢትዮጵያ መንግስት በትግራይ ወጣት ላይ ያለው ፍራቻ የሚገልጽበት ነው። ፕሮፓጋንዳው ከዛ ነው የሚነሳው። ትግራይ ወጣት ከተነሳ እንደው አዲስ አበባ ለመግባትም ሳምንትም አይፈጅበትም፣ አምኖ መነሳት ብቻ ነው የሚያስፈልገው ነው። ሁለተኛ ዲስኩሩ ከራሳችን ባንዳዎች የተነሳ ነው። ታጋዩ ቅድም ስታዩት እንደነበረ ይሄ ከህግ ውጭ የሆነ ከእውነታ ውጭ የሆነ የሌለ መሬት ላይ የሌለ የሚያወሩ ሰዎች በሚያወሩ ሰዎች ላይ ህጋዊ እርምጃ መወሰድ ስላልቻለ ከዛ ነው የሚመነጨው ነው ያለው። የሌለው ነገር የሚደሰኩሩቱ ዋጋቸው ማግኘት አለባቸው አለ። እውነቱን ነው። ይሄ ነው በቃ፣ ሌላ ምክንያት የለውም። አንድ ሞኝነታቸው እኔ እንደምገነዘበው በዲስኩር በፕሮፓጋንዳ ራሳቸውን ማታለል ይችሉ እንደሆነ እንጂ ትግራይ ዓላማው በደንብ ዲፋይን አድርጎ ከተነሳ ወጣቱ ዲስኩር ቢናገሩም ባይናገሩም የሚመልሰው ኃይል እንደሌለ ያውቃል። አንድ ብቻ ነች ትግራይን የማሸነፊያ መንገድ፣ ፍቅር ብቻ ነች፣ ሰላም ብቻ ነች። የራሱ አትንካለት፣ ያንተ አይነካም፣ የሌላ ሰው አይነካም። የትግራይ ህዝብ እንደዛ አይነት ታሪክ የለውም። ለማንኛውም ቅድም ያያችሁት ጀግና ብቻ አይደለም፣ ብዙዎች ናቸው ቅድም የተገለጸው አይነት የሚገልጹ ማለት ስሞም ዘለናል ቦታስ ሽመ ብርሃነ ተስፋይ ይባል ዘመናዊ ኻ ማዕስከር ሐሸባ እዩ። አሁንም ከሐሸባ ነው። ብርሃነ ተስፋይ ይባላሉ። ከሐሸባ ነው። እኛም ይነግሩናል በደንብ ያለው ሁኔታ ምንድነው፣ ዲስኩሩ ከየት መጣ የሚለው ሕዚ ያው ምልስ ተጋደልቲ ዳውዓ በባዕዶም ዝለው ጸላእቲ ግን ያው ናይ ግፋ ተጀሚሩ አምራፋ አባል እንታይ ባላት እዚ አመዩ ሰናይ ድሌት ተጋዳላይ ለባህል ዝመስለው ወይስ ሐቂ አምሩ አይዞ ሓደ ዝወጣ ወረታት አለ እዚ ግፋ ዝብል አልዋንታ እዩ። ምክንያቱ ዘውዚ ብርክጽ ደላይ ሰላም እዩ። በሰላም ንኽውዳእ እውን እንዳተጸበየ ፀኒሑ እዩ። እንዳተጸበየ ፀኒሑ ግን ሰላም ክውዳእ ይከኣለን። ሕጂ እውን ንብረትና ሲእና ህዝብና እንዳነፀተ ቦቲ ዘሎ ብኡ ኮይኑ ይበኪ፣ ቦቲ ዘሎ ከዓ በዚ ኮይኑ ይበኪ። ኣብ ብኽያት ኣብ ሓዘን ኢና ዘለና፣ መሬትና ሲእልና ህዝብና ሲእልና ተፈናጭልና ኢና ዘለና። ስለዚ ንሕና መፍትሕን ቃልሲ እዩ። ምክንያቱ ኣጽኒዕን ዝሓዘካ ምምካት እዩ ዝብል ወሲና ባዕልና በተሓሳስባና ብዘይ ቃልሲ መፍትሒ ይኸልእ የለን ዝብል ባዕልና ብዝገበርናዮ እምበር ግፋ ዝብል ካብ ቀደም እውን ተገይረ ይፈልጥን እንድሕር እውን ክግበር እዩ ዝብል እምነት የብለይ ኣይተገብረን። ስለዚ መማረፂ ከም መማረፂ ዝወሰድናዮ እምበር ኩናት ፅቡቅ ስለ ዝኾነ ኩናት ከም መማረፂና ንወስዶ ዘለና መፍትሒ ስለሳና እምበር ሰላም መማረፂ ግን ሰላም ዘይቅበል ሓይሊ መማረፂ ከዓ ታዘለትካ ክትወስድ ግድን ስለዝኾነ በደልያትና ናፍቲ መፍትሒ ዝብልናዮ ባዕልና ኢና እንኳን ክግደሉ ክንከደና ኢሎም ምሳና ዝወሰኑ ኣይጣዕመናን ክንፀንዕ ኢና ዳሕራይ ዝበሉ እውን በቃ ዝተዓመኩም ትምህርቲ ተዋሂዶም
ይግደፉ እዮም ኣይተገዱ ደስ ወሎ ተርጉምና ኢልና እውን ገዲፍና ስለዚ ግዳደ ዝበሃል ነገርስ ኤግዛክትሊ ተመሳሳይ ነው። እኛ በዚህ ሆነን እናለቅሳለን፣ ሌላኛው ህዝባችን ደግሞ ከወደዛ ሆኖ ያለቅሳል። ቀያችን አሻግረን እያየን በስቃይ ላይ ያለ ነው። ማን ነው የሚያስገድደን መሬታችን ለማስመለስ ማንነታችን ለማስከበር? ማን ነው በማን የሚገደደው? ማን ነው ማንን የሚያስገድድ? ስለዚህ ግዴታ አያስፈልገውም። ህሊና አስገዶህ ያለው ጭንቀት ያለው መከራ ያለው ጫና በህዝባችን ላይ በእኛ ላይ ያለው ጫና አስገዶን ሁኔታው አስገዶን ነው እየገባን ያለ ነው እንጂ ማንም ትግራዋይ ማንንም አያስገድድም። ታሪካችንም አይደለም ነው። ታሪክ እየሰራ ያለው አርሚ ሰብዓ ማለት ህዝቡም ጭምር ነው። ከወደዛ በኩል ያለው ተሰዶ ከመሬቱ ከቀየው ተፈናቅሎ የወጣው ከዛ እየወጣ የመሰረተው ስለሆነ አሁንም ቢሆን ተጨማሪ ሰው ሲያስፈልግ አለን እንደው ባካችሁን ጨምሩን እያሉ ኖ አይደለም እናንተ ጠብቁ ቆዩ እየተባሉ ተገደው የቆዩ እንጂ ተገደው ወደ ሰራዊት የገቡ የሉም ነው። አርሚ ሰብዓ እንግዲህ አሁን አያችሁ ከተፈናቃይም ጭምር ወጥተው የመሰረቱት ሰራዊት ኢትዮጵያ እንዴት ስጋት ሆኖባት እንዳለ አያችሁት። ትግራዋይነት ያ ነው። ይህንን አይነት ማንነት እንደው በፕሮፓጋንዳ በዲስኩር ማሸነፍ ይችላል ብሎ መጀመሩ ይገርመኛል። እኔ እንዴት አይነት ሞኝነት ቢኖራቸው ነው? ምን አይነት ቅሎች ቢሆኑ ነው? ለማንነቱ ለክብሩ ፍጹም አልበገርም ያለው ሰራዊት እያስገደደ ነው የሚሉት። አስገዶ እያስቀራቸው ነው ያለው። አስገዶ እያስቀራቸው ነው ያለው። ብዙ ሰዎች ይሉናል። በነገራችን ላይ ለምንልን ያሉም አሉ። እባክህ አስቀሩኝ፣ እኔ እንዴት ከማን አንሳለሁ? ማንነቴን ለምን አላስከብርም? ስለዚህ እባክህን ንገርልን ያሉኝ አሉ። ስለ አርሚ ሰብዓ ትናገራለህ፣ አርሚ ሰብዓም እያገኛቸው እንደሆነ እናውቃለን። ስለዚህ እባክህ ለምንልን የሚሉኛል። ከዛው ከተፈናቃዮች መጠለያ ማለት ነው። ለምንልን ማለት እንዲያስገቧቸው እያስቀሯቸው ማለት ነው። ቆዩ አንተ ወንድምህ ታግለዋል፣ አንተ ቆይ እንዴት እኔ እስቀራለሁ ምናምን የሚሉ ይሄ ነው የህዝባችን መገለጫ። ይሄ ነው የትግራዋይ መገለጫ። ስለዚህ በዲስኩር አታሸንፉትም፣ በውሸት አታሸንፉትም። በፍጹም አይሸነፍም። ምክር ቢጤ ነው እየጣልኩ ያለሁት። ምክር ከሆናችሁ የትግራይ ህዝብ የበደልንህ ይቅርታ፣ ያጠፋንብህ እንክሳሃለን፣ ማረን ተብሎ ይቅርታ ሲጠየቅ ብቻ ነው መሸነፍ የሚችለው። አትጠራጠር። ደግሞ የትግራይ ህዝብ አሁን እየሄድበት ባለው ከቀጠሉ ጠላቶቻችን የትግራይ ህዝብ የሚሸነፍ ህዝብ አይደለም፣ አይሸነፍም። የማንሸነፍ የማንበገር ስለሆንን ነው ከያለንበት ሆነን የምንታገለው። ሁሉም እንጀራችን ጥለን ትዳራችን ጥለን ይቅርብን ነገ እንደርስበታለን ብለን የምንታገለው። አሁን ያያችኋቸው ጀግኖች እንጀራቸውን ጥለው መነገድ እኮ ይችላሉ። የራሳቸውን እንጀራ ማብሰል ይችላሉ። ከያሉበት እንጀራቸውን ጥለው ኑሯቸውን ጥለው ለመስዋዕትነት ዝግጁ ነን፣ እንዴት እኔን ታስቀረኛለህ እያሉ ሲታገሉ የትግራይ ህዝብ መገለጫ ይሄ ነው። በዚህ አሁን እየሄዱበት ያለው ጠላቶቻችን አያሸንፉትም። ጦርነት ቢነሳ ጦርነት ለማንም አይበጅም። ቢነሳም ኢትዮጵያ ትፈርሳለች እንጂ የትግራይ ህዝብ ተሸንፎ ይኖራል፣ መሬቱ ተቀምጦ ይኖራል ብሎ የሚያስብ ሞኝ ካለ ቅልነቱ በደንብ አድርጎ ያረጋግጥ። ከዚህ በላይ የቅልነት የሞኝነት ማረጋገጫ የለም። የትግራይ ሰራዊት የትግራይ ህዝብ ግን አሁን እንዳያችሁት አሁን የገለጹት አይነት ተርጉም የላችኋለሁ። ምናልባት ትግርኛ የማሰሙ የትግራይ ህዝብ ማለት ያ ነው። ማንም የማይበግረው፣ ማንም የማያሸንፈው፣ ለማንነቱ
የፈለገውን መስዋዕትነት ለመክፈል ዝግጁ የሆነ ህዝብ ነው። አሁንም ቢሆን ጦርነት አያስፈልግም፣ ሰላም ነው የምንፈልገው። መሬታችሁ ቀምተን ከሰው በታች አድርገን እናኖራቸዋለን፣ ማንነታችሁን እናጠፋለን የሚል ካለ ግን የትግራይ ህዝብ ነው። ታሪኩም ያው የምታውቁት ነው።